ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ ሙኝላችሁ አለብስቲስ ጎንዶሉ ወዳች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለውዞች አቀፍሎ ለዚህ ኮድ አወሰግናችኋለሁ። ሐሳቡ ሲሞቻችን ዶሉ ወዳች 3000 ላይክ እንድትገጭን በትትናው ጎብዛችኋለሁ። ዛሬ ሚዛናችን ዘላችሁ መጣነው ሶበር ዜና በርከት ያሉ ናቸው። በአሜሪካ በእስራኤልና በኢራን መካከል እየተደረገ ያለው ጦርነት በአዲስ መልኩ ተፋፍሞ ቀጥላል። ኢራን ወደ ኩዌት ወደ ባህሬን የአሜሪካ የጦር ቤዞች ላይ ከፍተኛ ቁጥር ያላቸውን ድሮኖችና ሚሳኤሎች እያዘነበች ነው። ሰማይና ምድሩ ድብልቅልቅ እየወጣ ነው። እንደዚሁም አሜሪካም ወደ ኢራን ደሴቶች ወደ ኢራን የድሮን ማዘዣዎች የሚሳኤል ማዘዣዎችና ማከማቻዎች ከፍተኛ ጥቃት እያደረሱ ነው። ነገር ግን ኢራን በሚዲያም በሜዳም በዲፕሎማሲም በከፍተኛ ሁኔታ እያሸነፈች ነው። ኢራን እና የዚህ ማሳያው ምንድነው? ለምሳሌ በትናንትናው ዕለት ብቻ ባጭሩ ሌላ ሩቅ አንሄድ። በትናንትናው ዕለት ብቻ የተባበሩት መንግስታት ድርጅት ስብሰባ በጄኔቭ በተደረገው ስብሰባ ላይ የዓለም ሀገራት መሪዎች ጠረጴዛ እየደበደቡ እንደዚህ እየደበደቡ አታውራ፣ ዝም በል፣ አንሰማህም እያሉ ሲያሳፍሩ ነበር የእስራኤልን ዲፕሎማት እና ቪዲዮን እንየው። በጣም የሚያስደንቅ ነው እና ዓለም መሮታል። በቃ በአሜሪካና በእስራኤል ምክንያት እንዲህ ያለ መቆመቅ ችግር ውስጥ መግባታችን ለምንድን ነው የሚለው ከፍተኛ ቁጭት ነው እና ይሄን ቪዲዮ እስቲ እንየውና እንመለሳለን። የእስራኤል ዲፕሎማት ናቸው የሚሰሩ ጠረጴዛ ነው እየደበደቡ ያሉት። By deciding that we adopt the decision regardless. The procedure was infected. አታውራ ነው ጠረጴዛ የሚደበደቡት የእስራኤል ዲፕሎማት ናቸው የሚሰሩ በተባበሩት መንግስታት ድርጅት። አታውራ ነው ጠረጴዛ in a way that should not be impeached. ጠጅ ቤት ይመስላል አይደል የሚደበደቡት እንትን። አታውራ ነው ትልልቅ ዓለም መሪዎች ናቸው እዚህ ውስጥ ያለው። ዓለም በእነሱ ምክንያት ብዙ ዋጋ እየከፈለ ነው። መላ ዓለም በአሜሪካና በእስራኤል እብሪተኝነት ምክንያት ቃል በቃል እኮ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በትናንትናው ዕለት ፖድፎርስ ዋን በሚባል ዝግጅት ላይ ተገኝተው ቃል በቃል ያሉት ይሄንን ነው። እኔ ባልኖር ኑሮ እስራኤል አትኖሩም ነበር። የትኛውም መሪ ያላደረገውን እኔ ነው ያደረኩት። ኃላፊነቱ ወስጄ እዚህ ችግር ውስጥ የገባሁት እኔ ነኝ ነው። በእርግጥም አሜሪካ ልክ ለእስራኤል እንደተደረበች ለኢራን ቻይና ወይ ራሽያ ብትደረብና ልክ አሜሪካ ያደረገችውን ድብደባ ኢራን ላይ አሜሪካ 13000 ዙር እንደደበደበች ኢራንን፣ እንደዚሁም ደግሞ ቻይና እስራኤልን 13000 ዙር ብትደበድብ ምን ሊፈጠር እንደሚችል እናንተ ታውቃላችሁ። ግን አታደርገውም። ቻይና ጥቁርና አሜሪካ ለእስራኤል መደረቡን ብትተወው ቻይና ኢራንና እስራኤል ፊት ለፊት ቢገጥሙ ኖሮ ምን እንደሚፈጠር ዓለም ያውቅ። ኢራን ወደ ባህሬን፣ ወደ ኩዌት፣ ሳውዲ አረቢያ፣ አረብ ኤሚሬት ቀጠናው ላይ በሙሉ የተኮሰቻቸው ይሄ ሁሉ ስፍር ቁጥር የሌለው ድሮን እና ሚሳኤል ሁሉም ወደ እስራኤል ተተኩሶ ቢሆን ኖሮ ምን ነበር የሚፈጠረው ነው ጥያቄ። ስለዚህ አሜሪካ ለእስራኤል የቢሊዮን ዶላር መሳሪያ ብቻ አይደለም የምታቀርበው። አሜሪካ ለእስራኤል የዲፕሎማሲ ሽፋን ብቻ አይደለም የምትሰጠው። አሜሪካ ለእስራኤል ቬቶ ፓወሯን ተጠቅማ በተባበሩት መንግስታት ድርጅት ሽፋን መስጠት ብቻ አይደለም። አሜሪካ ለእስራኤል የደህንነት ሽፋን መስጠት፣ የደህንነት የስለላ መረጃዎችን መስጠት ብቻ አይደለም። ስፍር ቁጥር የሌለው እርዳታና ድጋፍ ነው የምታደርገው። ነገር ግን ይህም ሆኖ ኢራንን መቋቋም አልቻለም። ዓለም አውሮፓኖችም ይሁን አሜሪካኖች የትኛው ዓለም ኢራንን በፋራም ይሁን ባራዳ በሐላሉም ይሁን በሐራሙ እንዲያሸንፉ ይፈልጋል። ነገር ግን አሁን ማሸነፍ ወደማይችሉበት ጦርነት በሚስካልኩሌሽን በሂሳብ ስህተት በብሽቅ ሐሳብ ተያይዘው ስለገቡ ይሄ ጦስ ለኛ ተረፈን። ጦርነቱን ማሸነፍ አትችልም። በእርግጥም ጦርነት አሸንፈ አያውቁም። እኔ አይደለም ያልኩት። አሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ የአሜሪካ ፕሬዚዳንቶች ጦርነትን አሸንፈ አያውቁም። ያለ ምክንያት አንድን ሀገር ለ10 ዓመት ለ15 ዓመት በቦምብ ስንደበድብ እንከርምና ድንገት ተነስተን እንወጣለን። ዓለምም እዛ ሀገር ውስጥ ለምን እንዳለን አያውቅም፣ እኛም ለምን እንዳለን አናውቅም ያለው ትራምፕ ቀድሞ ለነ ባይደን እነሱን ለመስደብ ነው በእርግጥ የተጠቀመው። እውነታውም እንደዛ ነበር። ስለዚህ አሁን ይሄንን ጦርነት ማሸነፍ ይቻላል ወይ ነው ጥያቄ። ይቻላል፣ ሌላ ነገር አይደለም።
ጥያቄው ብቻ ነው። አረቦቹም እየጠየቁት ያለት ኢራንን እግር ልሰን ጉልበት ልሰን ልክ ህወሓት ለኢሳያስ አፈወርቂ እንዳደረገ ማለት ነው። በድለናል፣ አጥፍተናል፣ ይቅር በለን ብለው ልክ የኢሳያስ አፈወርቂን ጉልበት ስሞ ህወሓት ይቅርታ እንደጠየቀው ሁሉ የአረብ መሪዎች ቁርጡን ንገርን፣ ሂደን የኢራንን ጉልበት ስመን ይቅርታ ጠይቀን ወደ ሰላም እንመለስ ወይስ ይህን ጦርነት ትወጡታላችሁ? አሜሪካ ተንቆራጣ ሞተች። ለምን? እኔ ኢራንን ደብድቤ አፍርሼ አጥፍቼ $1 ካሳ አልሰጥም፣ $1 አልሰጥም። ኢራኖቹ ደግሞ ሙተን ነው ቆመን። ጥያቄ ይሄ ነው። ስለዚህ ደፍሮ ወደ ጦርነቱ እንዳይገቡ የዓለም ኢኮኖሚ በሙሉ ወደ መቀመቅ እየገባ ነው። የዚህ ጦስ ደግሞ አሜሪካና እስራኤል ድንገት ከመሬት ተነስተው ሌሊቱን ሲደበድቡ ኢራንን አደሩ። ከዛ በኋላ ኢራን የምትሰጠው መልስ ሁሉ አጸፋ ነው። የትኛው ዓለም አሁን ደፍሮ ይነገር? አሁን አውሮፓውያኖቹ አጥፊዋ በደለኛ ኢራን ነች ለማለት በምን አፋቸው? የደበደቡ አሜሪካና እስራኤል ናቸው። እና ለዓለም ሊሉት የሚችሉት ማፏገሪያቸው ማቀሳሰሪያቸው ነገር የሚያመላልሱት ኒውክሌር መታጠቅ አትችልም። ኒውክሌር መታጠቅ ትችላለች እንደሆነቱ። እነዚህ አክራሪ እስላሞች የአፋቸው መውጫ ይሄ። ነገር ግን ሙስሊሞች ፓኪስታኖች ሙስሊም ናቸው፣ ይዘዋል፣ የኒውክሌር ጦር መሳሪያ ይዘዋል። እና እነሱ ቅዱሶች ናቸው፣ የእግዚአብሔር ቅዱስ ፍጥረቶች ጻድቃን ናቸው። የሚያወራት እቺ ብቻ ነው። ኢራን ላይ ሁሉ እሳት የሚያዘንቡት እኛ ኒኩለር እንይዛለን፣ ኢራን ግን አትይዝም። እና ይሄ ነገር ይሳካል የሚለው እኔ በፍጹም ሊሳካ አይችልም። ኢራኖቹም ከሁለተኛ ዓለም ጦርነት በኋላ ታይቶ ተሰምቶ የማይታወቅ አደገኛ ዋጋ ግሽበት ላይ ነው ያለው አገራቸው። ስለዚህ ኢኮኖሚን ለማረጋጋት ገንዘብ ይፈልጋሉ። ይሄ ገንዘብ ካልመጣና ኢራን በዚህ መልኩ የምትቀጥል ከሆነ አሁን ያለው የዋጋ ግሽበት የኑሮ ውድነት የሚቀጥል ከሆነ ኢራን ራሷ ትፈርሳለች፣ ማንም ሳይነካት። ስለዚህ እዚህ ጦርነት ላይ ኢራን አንድ አማራጭ ነው ያላት፣ ማሸነፍ። በቃ አሸንፈው የጦር ካሳቸውን ይቀበላሉ፣ አሸንፈው ነዳጃቸውን ይሸጣሉ፣ አሸንፈው ከሆርሙዝ ላይ ቀረጥ ሰበስባሉ፣ ኢኮኖሚያቸውን ያረጋጋሉ። ተያይዞ መጥፋት፣ በቃ ተያይዞ መጥፋት። ግልጽ አማርኛ ነው እኮ ነው ያለው፣ ግልጽ ቋንቋ ነው። ኢራን ወይ ዓለምን ይዛ ወደ መቀመቅ ትገባለች፣ ኢራን የምትባለው አገር ትፈርሳለች፣ ወይ ኢራን ታሸንፋለች። ከተዋጋች ወደ መቀመቅ አትገባም። ለምን? ስለማያሸንፋት። መዋጋት ግዴታዋ ነው። ወይም ማንበርከክ አለባት፣ ወይ ደግሞ እጅ ሰጥታ መፍረስ አለባት። መፍረስ ነው። ከዚህ በኋላ ኢራን ከዚህ በፊት የነበረችው አንዷ ኢራን ልትቀጥል አትችልም ከተሸነፈች። ወይም ደግሞ ጉዳዩን በብስብስ በማይረባ ድርድር ብትጨርሰው ካሳ ካላገኘችበት፣ እንዳልኳችሁ ዛሬ ኢራን ውስጥ ዕቃ ስትገዛ፣ ሽንኩርት ስትገዛ በፌስታል ነው ብር ይዘህ የምትሄደው፣ በፌስታል ነው ብር ይዘህ የምትሄደው። ስለዚህ እቺ ሀገር ከዚህ ጦርነት በኋላ አንድነቷ ተጠብቆ አትቀጥልም፣ ትፈርሳለች። ከመፍረስና ጠላትን ከማሸነፍ ከሁለት አንዱን፣ በፋራም በአራዳም በሐላሉም በሐራሙም ኢራን ማሸነፍ፣ በቃ ሌላ አማራጭ የላትም። እና ዛሬ እነሱ በሚያነሱት ጦርነት ኢራን ለዘይትና ለሽንኩርት ለሩዝና ለፓስታ ለእህል ለኑሮ መደበኛውን የኢራናውያን ኑሮ ለመደገፍ የሚውለው $1 ቢሊዮን ወደ ጦር መሳሪያ ግዢ እየሄደ ነው። ለምን? ህልውናዋ ቅድሚያ የሚሰጥ ለህልውና ነው። አሁን አሜሪካ የያዘችው በ100 ቢሊዮን የሚቆጠሩ ገንዘብ ከ120 ቢሊዮን $100 በላይ ብትለቅ የኢራን ኢኮኖሚ በ2 ቀን ውስጥ ይሻሻላል። በ2 ቀን ውስጥ ወሬው በተሰማ በአንድ ቀን ውስጥ ኑሮ ይቀንሳል። እንደምታውቁት ማርኬት ኤክስፔክቴሽን ከፍ ያደርጓል፣ ዝቅ ያደርጓል እንኳን ገንዘብ ገብቶበት። ስለዚህ አሜሪካኖች ይህን አይፈልጉም። የኢራኖች ህይወት የሚሻሻልበት፣ ኢኮኖሚያቸው የሚረጋጋበት፣ ህዝባቸው በልቶ ጠጥቶ የሚያድርበትን እድል አይፈልጉም። ስለዚህ ኢራንም ዓለም እንዲበላ፣ እንዲጠጣ፣ እንዲመቸው፣ እንዲደላ አትፈልግም። ይህን መቀበል አለብህ። ልክ እንደ ራሽያኖቹ እኛ ያልተመቸን ዓለም በአናቷ ትተከል እንደሚሉት፣ ቻይኖቹ ለቻይና ያልተመቸች ዓለም በአናቷ ትተከል እንደሚሉት፣ ኢራኖችም ለኢራን ያልተመቸች ዓለም በአናቷ ትተከል የሚል ቁርጥ አቋም ይዘው ስለሆነ እየተዋጉ ያሉት
ይህንን እስራኤልና አሜሪካ እንደሚደነፉት ሳይሆን ምናልባት ኢራኖቹ ረጅም ርቀት ሂደው ከሰሜን ኮሪያም የተጠበቀም ያልተጠበቀም መሳሪያ ይዘው ሊመጡ ይችላሉ። ከቻይናም የምናቆም አናቆም መሳሪያ ይዘው ጦርነቱ ወደ አስከፊ ደረጃ ሊደርስ ይችላል የሚል ግምት አለኝ። የኔ ሀሳብ ነው። ሀሳቡ ሲሞቻችን ላይክ አድርግ፣ ሼር አድርጎ ወዳችኋለሁ። ፒስ